ምን ያስደነገጠኝ መሰለህ? በጣም ነው ደስ የሚለው የቤት እርጎ ነው ቤተሰቦቼ። ለማንኛውም ቤታችን እጅግ ጣፋጭ በቃ ለየት ያለ ቁርስ ነው የሰራሁላቸው ዛሬ ቀን። እንግዲህ አሰራሩ ከመጀመሪያ እስከ መጨረሻ ድረስ የምታዩት ይሆናል ቤተሰቦቼ፣ እስከ መጨረሻ ድረስ ቪዲዮን ካያችሁት ማለት ነው። እና በቃ ምን ልበላችሁ፣ ቁርስ ላይ ወለምቢታ ነው ከተባለ ሁሉም ቤተሰብ በጣም በደስታ ነው የሚጠብቀው ለቁርስና እንግዲህ አብራችን ይሁኑ ቤተሰቦች። እንግዲህ ቁርሳችን በዚህ መልኩ ደርሰዋል። እንኳን አደረሳችሁ። ለማንኛውም ቤተሰቦቻችን ዛሬ ቀን እንግዲህ የጾሙት ቤተሰቦቻችን እናስፈስግ ነው። እኔ አልጾምኩም ቤተሰቦቼ። ለማንኛውም እርጎ አለ እዚህ ጋር፣ ቅቤ አለ እዚህ ጋር፣ ወለምቢታ እንግዲህ አብረን እንብላ። አርሂቡ ቤተሰቦቻችን፣ እየበላን እንግዲህ የተጨዋወትን። ይሄ ምግብ ሙለር በጣም ነው የሚወደው። እንግዲህ ደስ ብሎት እንደሚበላ አልጠራጠርም። ቤተሰቦቻችን እንብላ እንብላ። ምን ያስደነገጠኝ መሰለህ? በጣም ነው ደስ የሚለው የቤት እርጎ ነው ቤተሰቦቼ። ለማንኛውም ሙላር እርጎ ስለሚወድ በዛ አደርገዋለሁ። የግዢ አይደለም የቤተሰብ እርጎ ነው። እዛ በርበሬ ትንሽ እናደርጋለን፣ ብዙ ጌታም ስለማይወድ ባይዘ። ይሄ ምግብ ሞክሩት፣ በተለይ ለልጆቻችሁ። እንግዲህ የምንበላው በእርጎና በቅቤ ነው። ብዙዎቻችሁ ግን እንዲህ በእርጎና በቅቤ ገንፎ ይበላል እንዴ ምናምን ብላችሁ ግራ ትጋባላችሁና እንግዲህ ራያ አካባቢ እርጎ በገንፎና ማነው ገንፎ በእርጎ ነው የሚበላው። እንዴት አየሁ? እንትን አባባለ ግን ከአንገት በላይ ነው። ሰኒሳ ከአንገት በላይ ነው። ሩቦይ ነው። ከአንገት በላይ ሳይሆን ሩቦይ ነው። ሰኒ ትወጃለሽ? አዎ በጣም በጣም። እጅ ወርቅ እጅ ወርቅ የሚባለው ለራስሽ ይባላል። ይሄ እኮ ከገጠር ነው የሚደረገው። እንደዚህ ከተማማ እርግጥ የቤት እርጎ ነው። ዞሮ ግን ቤት ከተማና ገጠር አንድ አይደለም። ደግሞ የሚጥመው እንጂ የገጠር ነው። ለምን አይ ባይዘ በጣም ነው የምትወዱት ከቀመሳችሁት። ግን እኛ ግን እንብላላላችሁ እንደ አው ይቅርታ ሰዎች እንብላ። አይበቃንም። የሰራሁት ቆይ ብዙ ነው እንዴ? ኧረ ተይው። አው ይኸው እዚህ ቆይ ተጋር ባንቺ ባንተ በእናንተ ልብስ እናንተስ ባልና ሚስታችሁ ሊሳ ወንድምሽ አይሽ እኩል ሆነ ማለት ነው። አይሽ እንግዲህ መጀመሪያ ሳህኑ አይታችሁታል አይደለ? በስማ ሙሉ የነበረውን ሳህን እንደዚህ የተሳቅን እየተጫወትን ጨርሰናል። እውነት ነው የምላችሁ፣ ሁላችሁም በቤታችሁ ብትሞክሩት እላችኋለሁ። ምን እንዳጋጠመን ልንገራችሁና አንድ ጓደኛችን እንግዲህ ከዚህ በፊት እንደዚህ አይነት ምግብ በልቶ አያውቅም፣ ቀምሶ አያውቅም ከቤትና የሆነ ጊዜ ከኛ ቤት ፕሮግራም ነበረና ፕሮግራም ሲደረግም ባይዘው ይሄንን ገንፎ እናዘጋጃለን ብዙ ጊዜና በተለይ እንደዚህ አራስ መድረስ ሲኖር ምናምን እንደገና ደግሞ በቃ በጣም የምትወዱት እንግዳ የሚመጣ ከሆነ እንደዚህ አይነት ምግብ አዘጋጃለሁ ብዙ ጊዜና እንግዲህ ቤታችን ጠርተነው ቀምሶት በፕሮግራሙ ጊዜ ማለት ነው። እና እንዴት እንደወደደው ልነግራችሁ አልችልም። ከዛ በኋላ አንዳንዴ ማለት ነው ከተጠራ ወደኛ ቤት ወለምቢታ አለ ብሎ ነው የሚጠይቀኝ ብዙ ጊዜና ማለት ነው። ቤተሰቦቼና ምን ልላችሁ ፈልጌ ነው፣ ሁላችሁም ቤታችሁ ሞክሩትን። ለህፃን ይሁን ለትልቅ ለማንኛውም ሰው በጣም ተስማሚ ማለት በልታችሁ የማትጠግቡት አይነት ምግብ ነው። መቼም ደግሞ አይሰለችም። የሚገርማችሁ ነገር ማለት ነው
ሌላ አይነት ገንፎ በልታችሁ የሆነ ሁለተኛ ልደግሞ ነው ምናምን በጣም ስልችት ነው የሚላችሁ አይደለም። ይሄኛው ገንፎ ግን በልታችሁ ደግማችሁ ብትበሉት ሙሉ ቀን ቁርስ፣ ምሳ፣ እራት ብትበሉ ራሱ ምንም ማርያምን ነው የምላችሁ ምንም ማይሰለች ለጨጓራችሁ ተስማሚ። ምክንያቱም ገብስም ስለሆነ ለጨጓራችን በጣም ተስማሚ ነው። እንደገና ደግሞ ቶሎ ዳጀስት ነው የሚሆነው። በቃ አለ አይደል እንዴ አሁን አይደል እንደ በላሁት ምናምን ነው የምትሉት እና በቃ በጣም ደስ የሚል ቅልል ያለ ምግብ። እንደገና ደግሞ አሰራሩ በጣም ቀላል፣ ማንኛውም ሰው ሊሰራ የሚችል አይደለም፣ ሴት ወንድ ራሱ ማለት ነው። እንደዚህ አይታችሁት እንዴ በቃ በቀላሉ የምትሰሩት አይነት ምግብ ነውና ከኔ ጋር ሁሉ ቤተሰቦቼ እዚህ ጋር እንግዲህ ተፈትጎ እንደገና ሁሉ ነገር ተዘጋጅቶ ያለቀ ገብስ ነው እያሳያችሁ ያለሁት። እንግዲህ ተፈትጎ ደርቆ ምናምን ተነፍሶ ከዛ ታምሶ ነው እንደዚህ የሚሆነው። ትንሽ የኔ ገባ ብሎበታል፣ ቀላ ብሏል። ቀላ ባታደርጉት በተለይ ደግሞ ምጣዳችሁ ለኩሳችሁ ማለት እንጀራ ጋግራችሁ ስትጨርሱ መጨረሻ ላይ ምጣዷ ልትቀዘቅዝ ትንሽ ሲቀረው እዛ እስኪብት አድርጋችሁ ለብ 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 አድርጋችሁ ብታወጡት በጣም ነው የሚጥመው። እንደዛ አድርጋችሁ ማለት ነፍስ ያለው ገብስ በቃ ደስ ይላል ለሰውነታችሁ። መቼስ ገብስ ጥንካሬን ይሰጣል አይደል? እስካሁን ድረስ ግን ላይክ እያደረጋችሁ ይህንን ቪዲዮ እያያችሁ ነው ብዬ ተስፋ አደርጋለሁ ቤተሰቦቼ። ይሄ እንግዲህ ዘይትና ጨው እያደረግኩ ነው። ውሃው ለብ ብሏል። ሞቅ ሲል ነው ገብሱ የምንጨምረው ማለት ነው። እና እንግዲህ የምትፈልጉት ያህል ማድረግ ትችላላችሁ። እኔ እንግዲህ የተጠቀምኩት 3 ኩባያ ነው። እንግዲህ 3 ኩባያ ገብስ ስትጠቀሙ ደግሞ አንድ ኩባያ ከግማሽ ተጠቀሙ። እኔ ትንሽ ሩዙ አብዝቻለሁ፣ 2 ኩባያ አድርጌ ትንሽ ሩዙ በዛ ብሎብኛል እና እናንተ ደግሞ 3 ኩባያ ገብስ ስትጠቀሙ 1 ኩባያ ከግማሽ ደግሞ ሩዝ ተጠቀሙ። ሩዝ ስትጠቀሙ ደግሞ የሀገር ውስጡ ሩዝ ብትጠቀሙ በጣም ጥሩ ነው፣ እንደዚህ ለወለምቢታና እንደገና ለልጆች ደግሞ ይሄንን አይነት ሩዝ ብትጠቀሙ ሀገር ውስጥ ያላችሁ እህቶቼ ማለት ነው። እና ይሄንን ሩዝ ለህፃናት ማርያምን በጣም ነው የወደድኩት። ሲበሉት በቃ በጣም ነው የሚመቻቸው። በእርግጥ ነው ልጅ ከልጅ ሊለያይ ይችላል፣ ግን እኔ በጣም ወድጃለሁ። በጣም ብስል አድርጌ ነው ለልጆቼ የምሰጣቸውና እንግዲህ እዚህ ጋር እንደነገርኳችሁ ትንሽ ሲታመስ ቀላ ብሎብኛል ቤተሰቦቼ። መቼስ ልጅ ሲኖራችሁ እንግዲህ ተረዱኛላችሁና ወደዚህ ወደዛ ስትሉት ምጣድ ውስጥ ገብቶ ተረስቶ እንግዲህ ቀላ ብሎብኛል። ቀላ ባይል ጥሩ ነው። ትንሽ ለብ አድርጋችሁ በቃ ትንሽ እንደ መቅላትማ ትንሽ ሲጀምር ነው የምታወጡት አደራ። እሺ ቤተሰቦቼ፣ እንደዚህ ማለት ቆሎ አይደለም፣ ደስ አይልም ማለት ጣዕሙ ራሱ ይለያያል። ባይዘወይ ያነኛው በጣም በቃ መልኩም ያምራል በጣም እና እንደዛ አድርጉ። እዚህ ጋር እንግዲህ ገብሱ ለብቻውን ያበሰልኩት፣ ሩዙ ለብቻው፣ ምክንያቱም ብረት ድስቴ ትንሽ ስለሆነች እንጂ አንድ ብረት ድስት ላይ ሁሉ ነገር መጨረስ ትችላላችሁ። እኔ ግን እንግዲህ ብዙ ቤተሰብ ስላለኝ አላቅሜ ብረት ድስት ይበቃኛል ብዬ ነበርና አይበቃኝም። ሌላ እንግዲህ እንደምታዩት ስቶቭ ላይ ጥጃዋለሁ ቤተሰቦቼ። ማታ ነው በጣም ደክሞኝ ነው እየሰራሁት። ባይዘወይ ማለት መሽቷል በጣም። ይህንን እየሰራሁ እንዳጋጣሚ የጀመርኩበት ሰዓት 4 ሰዓት ከምናምን ከሌሊቱ ማለት ነው እና 7 ሰዓት አካባቢ ነው 6 ተኩል አይ ቲንክ እንደዛ ታኛውና ማለት ሌላ ስራችሁን እየሰራችሁ የምትሰሩት አይነት ምግብ ነው። እንዳጋጣሚ ነው ሌላ ቦታ ውዬ ሌላ ስራ ስሰራ ስለዋልኩ አልተመቸኝም ሆኖ ነው እንጂ በጊዜ ሌላ ስራዬን እየሰራው በጎን የሚሰራ ቀላል ስራ ነበር። እንዳጋጣሚ እንግዲህ አላደረኩም። ለእኔ ትንሽ ጊዜ ወስዶብኛል። እንደምታዩት እንግዲህ ገብሴ እንደዚህ በስሏል በደንብ ማለት ምጥጥ ማድረግ አለበት ቤተሰቦቼ። እዚህ ጋር ግን ማለት ነው እሳት በዛብኝ። መጨረሻ ላይ እንትኑ ብረት ድስቱ በጣም እንዳይዝባችሁ ፓወር ምናምን መቀነስ አለባችሁ። መጨረሻ ውሃው ሊመጣ አካባቢ ማለት ነው እና እዚህ ጋር እንግዲህ 3ኛ ድስት አምጥቻለሁ ቤተሰቦቼ። ላከፋፍለው ነው ምክንያቱም አልበቃኝም። አንድ ላይ አድርጌ ለማገንፋት ስላልቻልኩ እንደዚህ ከሌላ ብረት ድስት ቀንሼ ከሩዙም ከገብሱም ቀንሼ አገነፋዋለሁ። ለማገንፋት ባይዘው እንደ ዱቄት ጎንፎ አይደለም። ይሄ በጣም በጣም ቀላል ነው ባይዘው ማለት ነውና ስትበሉት ነው እንጂ በጣም የሚጥመው። ስትሰሩት በጣም ቀለል ያለ ስራ ነው ቤተሰቦቼ ባይዘውና እንግዲህ እንደዚህ አድርጌ ከሁለቱም ግማሽ ግማሽ ከፍዬ እንደዚህ አገነፋዋለሁ። መጨረሻ ላይ ደግሞ እንግዲህ ከሳህን ላይ ሳደርገው አሳያችኋለሁ ቤተሰቦቼ። እንደዚህ እሳት ላይ ጣድ አድርጋችሁ በደንብ እንደዚህ ማማሰል ሩዙና ገብሱ እንዲዋሃድ ማለት ነው። በደንብ ታማስሉትና
ከዛ እንግዲህ አውርዳችሁ ሳህናችሁ ላይ ነው የምታደርጉት ቤተሰቦቼ። እንግዲህ አነሰኝ መሰለኝ ገብሱ በዛ ብሎብኝ ሩዞ አነሰ መሰል ትንሽ ጨመር አደረኩበት። መቼስ ልኬታው እንደነገርኳችሁ ነው። እንግዲህ በተለይ ደግሞ ለህፃናት ልጆች በጣም አሪፍ ምግብ ነው። ቀለል ያለ ለጨጓራቸው ምንም የማይከብድ ምግብ ነው እና ሞክሩትኝ፣ ታመሰግኑኛላችሁ። ወይኔ ሊልዬ እንደዚህ ያልሽኝ እኮ ሞክሬው ምናምን ወደውት ልጆቼ ባሌ ምናምን እንደምትሉኝ አልጠራጠርም ቤተሰቦቼ። እኔ ብዙ ጊዜ ነግሬያችኋለሁ እንዴት እንደሚወደድ በእኛ ቤት ማለት ነው። እና በዚህ ሰዓት ደግሞ አገር ውስጥ ከሆናችሁ ገብስም ቀነስ ያደርጋል። ውጭ ሀገር የምትኖሩ ካላችሁ ደግሞ እንግዲህ ወደዛ ቤተሰቦቻችሁ በሚመጡበት ወይም ደግሞ ማስላክ የምትችሉበት መንገድ ካለ እንደገና ደግሞ እኔም ልልክላችሁ እችላለሁ ቤተሰብ ካላችሁ ወደ ውጭ የሚወጣ ሰው እና እንደዚህ ተፈትጎ ምናምን ተዘጋጅቶ ለአንድ ጣሳ 230 ብር ነው የገዛሁት እና በጣም ቀላል ነው። አንድ ጣሳ ለብዙ ቤተሰብ ይሆናል። እኔ ራሱ አሁን ይሄንን ሳገነፋ አንድ ጣሳ አልተጠቀምኩም፣ 3 ኩባያ ነው የተጠቀምኩት ማለት ነው። እና እንደ ቤተሰባችሁ ብዛት አንድ ጣሳ ገዝታችሁም ለ3 ጊዜ ለ2 ጊዜ መጠቀም ትችላላችሁ፣ ልክ እንደ ቤተሰባችሁ ብዛት ማለት ነው። እና በተለይ ደግሞ አረብ ሀገር ሆናችሁ ማርያምን ነው የምላችሁ ከአቅም በላይ ስራ ስለምትሰሩ አውቃለሁ ማለት ይህንን ገብስ እንደዚህ አድርጋችሁ አስልካችሁ ብትጠቀሙትኝ ዘባዴ አለ ከእናንተ ጋር እንደገና ቅቤ አለ ማለት ቅቤ የኛ ሀገር ሳይሆን ማስላክም ትችላላችሁ። ቅቤ በጣም ቀላል ነው፣ በርጎ ብቻም ግን የሚበላ ነው። እንደገና ደግሞ ስልስ ሰርታችሁ ራሱ ስጎ ነው የሚባለው አይደል? ቲማቲም እና ሽንኩርት እሱንም ሰርታችሁ መብላት ትችላላችሁ። በሱ ማለት ለብቻው ስጎ ሰርታችሁ እንደዚህ አድርጋችሁ ልክ እንደርጎ መጠቀም ትችላላችሁ። እኔ የሞከርኩት ነው የምነግራችሁ። በጣም ነው የሚጥመው በእውነት በጣም ማለት ነው። እና በሁሉም መሞከር ትችላላችሁ ቤተሰቦቼ። መጨረሻ ግን ሰርታችሁ ከጨረሳችሁ በኋላ ማታ ሰርታችሁ ለጠዋት ነው የሚበላው ማለት ጠዋት ሰርታችሁም ለከሰዓት መስራት መጠቀም ትችላላችሁ። እንደዚህ ያድራል። ምን አለቀብኝ ወሬ ሳልጨርስ እና ቤተሰቦቼ መጨረሻ ላይ ሳህን ላይ ካደረጋችሁት በኋላ ማለት ነው ዳንቴል ከደን አድርጋችሁ ብታድሩ። በጊጣሙ መግጠም አይቻልም፣ ምክንያቱም ንፋስ ማግኘት አለበት። ካልሆነ በጊጣሙ ከገጠማችሁት ሊጥ ይሆንባችኋል። አደራ ቤተሰቦቼ እሺ። የሆነ አላደል ዳንቴል ንፋስ የሚያስገባ ነገር ከደን አድርጋችሁ ምንም ነገር ከማይነካባችሁ ቦታ ላይ ማስቀመጥ ትችላላችሁ። ቪዲዮን እስከ መጨረሻ ድረስ ስላያችሁልኝ ወዳችኋለሁ ቤተሰቦቼ፣ አመሰግናለሁ። ባይ ባይ።